ግንቦት አንድ ቀን ልደታ ለማርያም እያልን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ቀን የምናከብረው ቅድስት እናታችን ድንግል ማርያም የተወለደችበት ዕለት በመሆኑ በዓለ ልደቷን እናከብራለን። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በዛሬው ልዩ ፕሮግራማችን ግንቦት አንድ ቀን 2017 ዓ.ም በድምቀት ለተከበረው የእመቤታችን የቅድስት ልደታ ማርያም ዓመታዊ ክብረ በዓልን በማስመልከት በአዲስ አበባ ካቶሊካዊ ሰበካ በልደታ ማርያም ካቴድራል ተገኝተን ያዘጋጀንላችሁን መሰናዶ ይዘንላችሁ ቀርበናል። አብራችሁን ቆዩ። ክቡር አባ ዳንኤል ጌታቸው የዕለቱን ቃል እግዚአብሔር አሰምተዋል። ክቡር አባ ዳንኤል ጌታቸው በስብከታቸው የእመቤታችን የቅድስት ድንግል ማርያም ነገር ተነግሮ የማያልቅ መሆኑን በመግለጽ እግዚአብሔር ስላደረገልን ድንቅ ነገር የምንተነፍስበት የበረከት በዓል ነው ብለዋል። የእመቤታችንን የልደት በዓል ስናከብር የእግዚአብሔርን ትልቅነት ማሰብ ያስፈልጋል። ምክንያቱም እመቤታችን የእግዚአብሔር ግዙፍ ምስጢርና ምንነት የሚገለጥባት ናት ሲሉ አስተምረዋል። የተቀደሰችበት ስርዓቱን የፈጸመችበት እንደሆነ እናውቃለን። ከዛም የምናከብረው ስደቷን እናከብራለን። ቁስቋም እሱ ነው። ቁስቋም ከስደት እረፍት ያደረገችበት ቦታን ከተማን በቁስቋም እናከብራለን። እንዲህ እያልን ፍልሰቷን እናከብራለን፣ ንግስትነቷን እናከብራለን፣ ኪዳኗን እናከብራለን። በቁጥር እንደየቦታው ይለያያል። 33 ይላሉ፣ በየስርዓቱ ይለያያል። እኛ ንፉግነት ስለሚያጠቃን ቆንጥረን እናከብራታለን። እግዚአብሔር ግን ያከበራት ሁኔታን ስናየው የሚገርም ነው። ለዚህም ነው ደጋግመን ልደቷን የምናከብረው። የአንድ ተራ ሰው ልደት አይደለም። የአንድ ተራ ሰው ልደትም ጥልቅ ምስጢር አለው። እናም ልደቷን ስናከብር እንደው ከበዓላት አንዱ ስለሆነ አይደለም የምናከብረው። እግዚአብሔር ያደረገልን ድንቅ ነገር የምንተነፍስበት የምናመሰግንበት ልዩ ዕድል የበረከት በዓል ስለሆነ ነው። ስለዚህ ልደቷን ስናስብ በደንብ እንዲገባን የእግዚአብሔርን ትልቅነት ማሰብ ያስፈልጋል። የእግዚአብሔርን ትልቅነት የኛን ትንሽነት፣ ክፍተቱ ሰፊ ነው። የእግዚአብሔር ቅድስና የኛ ኃጢአተኛነት ክፍተቱ ሰፊ ነው። የእግዚአብሔር የበላይነትና የኛ የታችነትን ስናስብ ልንገናኝ እንዴት ቻልን? የሚገርም ነው። ካለመድ ነው፣ ካልዘነጋ ነው፣ ድግግሞች ካልሆነብንና ቸል ካላል ነው ይህ ክፍተት ቀላል አይደለም። ትውልድ የጠበቀው ትውልድ የናፈቀው ክፍተት መጋጠም የሆነው በእርሷ ልደት በኩል የተወለደው በጌታችን ኢየሱስ ክርስቶስ ልደት ነው። ስለዚህ የእሷ ልደት የክርስቶስን ልደት ነው ለኛ ያመጣልን። ልደቷን ስናከብር የጌታችንና የመድኃኒታችንን የኢየሱስ ክርስቶስ ሰው መሆን እናከብራለን። በእርሷ መገኘት የእግዚአብሔርን መገኘት ስለምናከብር እድለኞች ነን በማለት አስተምረዋል። በመሆኑም ከእመቤታችን የምንማረው እግዚአብሔርን መሸከምና ስለ ምሕረቱ መተረክ ስለሆነ እመቤታችን ቅድስት ድንግል ማርያምን የተመሰገንሽ ነሽ እንበላት በማለት ስብከታቸውን አጠቃለዋል። ማርያም ሁለተኛው ነጥብ የእግዚአብሔር ተሸካሚ ናት። የእግዚአብሔር መገኘትን የምታስገኝ እናት ናት። እንዳልነው ንጥል እናት አይደለችም። ንጥል ማንነት እየጎዳን ነው። እግዚአብሔር የሌለበት እኔነት እየጎዳን ነው። እንደ ግል፣ እንደ ሕዝብ፣ እንደ ዓለም እግዚአብሔር የሌለበት ስልጣኔ የሞት ባህል ነው። የመገዳደል ባህል ነው። ከምላስ እስከ መሳሪያ እሱ ነው። ስለዚህ እግዚአብሔርን መሸከም የማርያም ለኔ ምንድነው? እመቤቴን መሸከም እግዚአብሔርን መሸከም ነው። እሷን የተሸከመች ናት። የሷ ካባ ክርስቶስን ያቀፈ ነው።
ስለዚህ ከማርያም እግዚአብሔርን በእግራችን በቆመበት ቦታ መሸከም አንደበታችን በሚያወጣው ቃላት እግዚአብሔርን መሸከም በባህሪያችን በጸባያችን በስሜታችን እግዚአብሔርን መሸከም ታስተምረናለች እንዲሁም የመጨረሻው ነጥብ የእግዚአብሔር የማዳን ነገር የሚገርማት እንዳልነው ጠንቅቃ የምታሰላስል ብቻ ሳትሆን የምትተርክናት የእግዚአብሔርን ነገር የሚናገር ሰው የእግዚአብሔር ነገር ይበዛለታል መርገም የሚናገር ሰው ምሬት የሚያበዛ ሰው መርገም ምሬት ይበዛዋል እናም ትላለች እሷ የእግዚአብሔርን ነገር መተረክ ታውቃለች ማርያምም እንዲህ አለች ተረከች አንደበታችንን እንፈትሻለን ከሷ ጋር ያነጻጸርን የኛ መገኘት ምን ይተርካል የሚለውን ሐሳብ እናስባለን ያሳስባልና ያስከፍላልና በመትናገሩት በአንዱ ቃል ነው የሚለው የእግዚአብሔር ቃል ትጠየቃላችሁ ይላል እናም የእግዚአብሔርን ነገር መተረክ ያዋጣል ማርያም እንዲህ አለች ነፍሴ እግዚአብሔርን ታከብራለች መንፈሴ በአምላኬ በመድኃኒቴ ትደሰታለች እግዚአብሔር እኔን ዝቅተኛ አገልጋይቱን ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ የተመሰገንሽ ነሽ ይለኛል እግዚአብሔር አምላክ ጸጋውን አብዝቶ እኛም ከትውልድ ጋር ተቆጥረን የተመሰገንሽ ነሽ እንድንላት ስላበቃን አሁንም ስሙ የተመሰገነ ይሁን በክብረ በዓሉ ላይ አግኝተን ያነጋገርናቸው ምእመናን በሰጡን አስተያየት የዘንድሮ ልደታ ለማርያም ዓመታዊ ክብረ በዓል የተከበረው ካቶሊካዊት ቤተክርስቲያን አዲስ ርዕሰ ሊቃነ ጳጳሳት ባገኘችበት ማግስት መሆኑ ለየት እንደሚያደርገው ተናግረው በዚህም የተሰማቸውን ደስታ ገልጸዋል ዘንድሮ በተለይ በጣም ደስ የሚል ክብር ነው እንደገና የዓለም ውካያችንን ሃይማኖታችን ተወካይ የሆኑት በሞቱት ላይ እግዚአብሔር በጥሩ ተወካይ ሰጥቶናልና ክብርና ምስጋና ለሱ ነው እንደው ብዬ ማስበው በትናንትና ዕለት አዲስ ጳጳስ አግኝተናል አዲስ ሰው ድርብ ባል በጣም ደስ ይላል በጣም ደምቋል በጣም ደስ ይላል ከሌላው ጊዜ የተለየ በጣም ደስ ይላል በተለይ አዲስ ጳጳስ በማግኘታችን የሞቱትን ጳጳስ ነፍሳቸውን በገነት ያኑረው አሁንም የተመረጡት ሀገር መሪ ተቆርቋሪ በትክክል መሪ ያርጋቸው በጣም ደስ የሚል ነው ጥሩ ነው ድባቡ በጣም ደስ ይላል ድምቀት አለው በተረፈ መላው ለካቶሊክ ቤተክርስቲያን ለካቶሊክ ሕዝብ እንኳን በሰላም አደረሳችሁ የዘንድሮ የልደታ ለማርያም ዓመታዊ ክብረ በዓል ለየት የሚያደርገው ካቶሊካዊት ቤተክርስቲያን አዲስ ርዕሰ ሊቃነ ጳጳሳት ያገኘችበት ወቅት መሆኑ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ መስዋዕተ ቅዳሴውን የመሩበት እንዲሁም ወራዊው የልበ ኢየሱስ በዓል የሚከበርበት መሆኑ ለየት የሚያደርጉት ነገሮች ናቸው ሲሉ ሲስተር ወይነሸት ይናገራሉ መሪያ እንኳን አደረሰን ሁላችንም ለልደታ በዓል ሁላችንም እንኳን አደረሰን ለኔ የዘንድሮ በዓል በጣም ልዩ ነው ምክንያቱም ልዩ የሚያደርገው መጀመሪያ አዲስ ጳጳስ አግኝተናል እግዚአብሔር የተመሰገነ ይሁን ለሳቸው መጸለይ ያለብን ሁለተኛ ደግሞ ይሄ ቅዳሴም የተቀደሰው በአዲሱ ጳጳሳችን ነው በአዲሱ ረዳት ጳጳሳችን እሱም የተለየ ያደርገዋል ዛሬ ደግሞ እንዳረሳ የቅዱስ ልብ በዓል ነውና ብዙ በዓሎች አሉ አንድ ላይ ያከበርናቸው ስለዚህ የዛሬ ቀን ለኔ በጣም ልዩ ቀን ነው አዲሱ 267ኛው የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳስ ሌዮ 14ኛ ስለ ዓለም ሰላም ያቀረቡልንን ጥሪ በመቀበል ሁላችንም መጸለይ እንደሚያስፈልግና ለቅዱስነታቸው መልካም የአገልግሎት ዘመን እንዲሆንላቸው ሁላችንም ካቶሊካውያን በጸሎት ከጎናቸው መሆን አለብን ብለዋል እኔ በጣም ያልጠበቅኩት ነው ምክንያቱም መጀመሪያ ደረጃ ስለሳቸው ብዙ የሰማነው ነገር አልነበረም ግን እግዚአብሔር የራሱ ዓላማ አለው የራሱ መንገድ አለውና እኛ ባላሰብነው መንገድ ባላሰብነው ጊዜ የራሱ ሰው ሰጥቶናል እረኛ ሰጥቶናል እና የመጀመሪያው አሜሪካዊ ጳጳስ ናቸው ስለዚህ በጣም ደስ ብሎኛል እሳቸውም ስለ ሰላም ብዙ እንድንጸልይ ጋብዘውናል
ይሰጡናልና እኛም ኃላፊነቱን ወስደን በጸሎታቸው እናግዛቸዋልና በጣም ነው ደስ ያለኝ። በመጨረሻም ምእመናኑ ባስተላለፉት መልእክት ለቤተ ክርስቲያናችንና አዲስ ለተመረጡት 267ኛው የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አገልግሎታቸው እንዲባረክ መጸለይ ያስፈልጋል በማለት ለመላው ካቶሊካውያን በሙሉ የእንኳን ደስ አላችሁና ለእመቤታችን ቅድስት ልደታ ማርያም ዓመታዊ ክብረ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ልደታ ማርያም የ2017 ክብር በጣም የደመቀ ነው። በጣም የደመቀ ነው። ህፃናት ልጆቻችን ሁሉ መዝሙራቸው ሁሉ የደመቀ ነው። በጣም ደስ ብሎናል። እግዚአብሔር የተመሰገነ ይሁን። በጣም ነው ደስ ያለኝ። በጣም ነው ደስ የሚለው። በጣም በተለየ ሁኔታ ነው የተከበረው። ሁለቱ ውጪ ስንወጣ የነበረው በጣም ደስ ይላል። ጳጳሳቶቻችን በጣም ደስ ይላል። በጣም ጊዜ ነበር። ስብከቱ ደስ ይላል። ሁሉም ነገር ደስ ይላል። እዚህ ክብረ በዓል ላይ ዘንድሮ ኦርቶዶክስ ወንድሞቻችን፣ ሙስሊም ባለሱቆች እንዲሁም የሰፈሩ ሰዎች አጠቃላይ በህብረት ሆነን ይህን በዓል እንዲሳካ ያደረግነው ምንም አይነት የሃይማኖት ልዩነት ሳይኖር በህብረት ሆነን በተለይ ምንጣፍ እየተሸከሙ አይታችኋል። ምንጣፍ እየተሸከሙ ብዙ ነገር አገልግሎቱን የሰጡት ከካቶሊኩ በላይ ኦርቶዶክሶች ናቸውና የኦርቶዶክስ ምዕመናኖች እንዲሁም የካቶሊክ ምዕመናኖች በመሃል የምታገናኛችን እመቤታችን ቅድስት ድንግል ማርያም ስም አመሰግናችኋለሁ፣ ምስጋና እሰጣለሁ። በቀጣይም ሁላችንም ካቶሊኮች እንደዚህ ተሰብስበን በህብረት እንድናከብር ጥሪ ያቀርባል። በዚህ በእመቤታችን በዓል ብቻ ሳይሆን በገብርኤልም፣ በቅዱስ አንጦንዮስም፣ በፍራንቺስኮስ በተለያየ በመድኃኔዓለም ቀን ሲሆን እንዲህ በህብረት ሆነን ማክበር አለብን። ነጭ ልብስ ለብሰን የበዓል ልብሳችንን ለብሰን ተውበን አምረን የምናከብርበት ጊዜ ይሁንልን። የቀረውን ጊዜ ሁሉ እግዚአብሔር ይባርከው። አመሰግናለሁ። በልደታ ማርያም ክብረ በዓል መስዋዕተ ቅዳሴ ዑደት ሲደረግ በዕለቱም የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ፣ የባህር ዳር ደሴ ሀገረ ስብከት ጳጳስ አቡነ ልሳነ ክርስቶስና ክቡር አባ ተስፋዬ ወልደ ማርያም፣ የአዲስ አበባ ሀገረ ስብከት እንደራሴ፣ በርካታ ቁጥር ያላቸው ምዕመናን፣ ክቡራን ቆሞሳት፣ ደናግል፣ ወንድሞችና እህቶች እንዲሁም ወጣት መዘምራን በመታደም የበረከቱ ተካፋይ ሆነዋል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በዛሬው ልዩ ፕሮግራማችን ግንቦት 1 ቀን 2017 ዓ.ም በድምቀት ስለተከበረው የእመቤታችን የቅድስት ልደታ ማርያም ዓመታዊ ክብረ በዓል በአዲስ አበባ ካቶሊካዊ ሰበካ በልደታ ማርያም ካቴድራል ተገኝተን ያዘጋጀንላችሁን መሰናዶ በዚሁ ቋጭን። አብራችሁን ስለነበራችሁ እናመሰግናለን። ከቀሪ የጣቢያችን መሰናዶች ጋር መልካም ጊዜ። ከሴቶቹ ሁሉ ከፍጥረታት መሃል ከሰው ዘር በሙሉ አንዱን ልጁን ሲያስብ ሊልክ ወደ ምድር ገብርኤል ታዞ መጣ ከነ ማርያም ምንድር። ሰላም ላንቺ ማርያም ማርያም ጸጋ ሞላሽ ማርያም ማርያም ከሴት ሁሉ ማርያም